ሩታና ደስታ በአዲስ ነገር ተከሰቱ። አብርሽን ማበዱ አልቀርም። በነገራችን ላይ የአብርሽ አእምሮ እኮ ውሃ ብቻ ነው የያዘ ማለት ነው። ለምን ብትሉ ማሰብ ካቆመ በጣም ብዙ ጊዜ ቆይቷል። በትናንትናው ቪዲዮ እንግዲህ በሄርሜላ ቤት የተለቀቀው ቪዲዮ ወይዘሮ ሄርሜላም እኔ ልዘዝባቸው ስትላት ነበር ለሩታ። በነገራችን ላይ ሩታ ቀና ብላም አላይቻትም። ይሄ ነገሯ የሩታ በጣም ደስ ይለኛል። የሆነ ስሬስ ነገር ናትኝ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ በትናንትናው ቪዲዮ እንዳያችሁት አብርሽ ከዚህ ቤት ማንም እንዳይመጣ እኔ የማልፈልገውን ሰው አመተሽ እንዳታስደብሪ፣ ልጄን በፈለኩበት ሰዓት መጥቼ አያለሁኝ፣ በፈለኩበት ሰዓትም መጥቼ ከልጄ ጋር መጫወት እፈልጋለሁ ሲል ነበር ማለት ነው። ሩታም እንግዲህ ብድግ አድርጋ ልጅህን የማየት መብት አለህ፣ እኔ ልጅህን እንዳታይም አልነፈኩህም ብላ መልሳለታለች። እሱ ግን እንግዲህ የማን ነው እንዳይመጣ ሲል ነበረ። ያው ደስታን ነው ማለት ነው። ደስታና ሩታ ደግሞ እንግዲህ ሩታ የመረጠችውን ህይወት መርጣለች። አብርሽም ከውሽሚት ጋር እንግዲህ ያው ሲወጣም ሲገባም እንዲሁም አንዳንዴ በዚህ 2 ቀን ደግሞ የተለቀቀው ቪዲዮ እኔ በህይወታችሁ ልዘዝባችሁ፣ አንተ ከሷ ጋር ማደር የለብህም ከሷ ጋር በቃ እንዳይህም አልፈልግህም እና ስለዚህ መኪና ይዤ እኔ ወስዳለሁኝ አመጣለሁም ስትለው ነበረ። ትናንትም ከቤቱ እንግዲህ ወስዷታል። እያችሁ ማለት ነው። የአእምሮ አለመስራትና ውሃ ብቻ ነው ያልኋችሁ። ምን መሰላችሁ? አንድ ሰው ማሰብ ቢችል ከቤቱ እሱ ወንድ እንዳታመጭ እያላት አይደለ? እሱም እኮ ሄርሜላን ከሷ ቤት ከሩታ ቤት መውሰድ የለበትም ነበረ። የራሱን እየወሰደ ሩታን ደግሞ ከዚህ ቤት ሰው እንዳታመጭ ማለት አይጠበቅብን። በቃ ተለያይታችኋል። ልጅህን ግን መተህ ተጫውተህ አይተህ በፈለከው ሰዓት ገብተህ መውጣት ትችላለህ አይደለ? ግን ውሽሚት ማምጣት የለብም እንዴ። እሷ እንደሚደብራት እኮ አንተ እንደሚደብርህ እሷ እንደሚደብራት አለኝ። እና የሩታም እንግዲህ ደስታዬ ይህን ሳምንት ይሆናላ። አዎ 1 ሳምንት ምናምን ነገር ጠፋ ብሏልኝ። እንግዲህ የአብርሽ ምናምን ነገር አስፈራራው እንዲህ የዋለ ማሰቡ ምናምን ነገር አንዳንዴ ብዙ ነገሮች ስናይ እንግዲህ ደስታ ስታዩት ያው ከርሌስ ሰው ነው፣ ምንም ነገር ጣጣ የለውም፣ ልክ እንደ ሩታ ማለት ነው። እና አብርሽን ሲያው ደግሞ የሆነ አእምሮ የሚሰራም አልመሰለው መሰለኝና ለዚያን መሰል ፈርቶ የጠፋ ብቻ እንግዲህ ወይ ዛሬ ወይ ነገ ሩታ ከደስታ ጋር ትመጣለች ብለን እናስባለን። ደስታና ሩታ በአዲስ ነገር ኑና አብርሽን አሳብዱልና። ደስታ በነገራችን ላይ ከባለፈው ሳምንት ትንሽ እየተሻሻለ መጥቷል። አሁን ደግሞ በጣም እየተሻሻለ እና በጣም ደስ የሚል ነገሮች እያሳየን ነው አይደለ? ግን ደስታዬ ማትች ማስቲካን ቀጭ ማድረጓን አቁምልን። እኛ አልወደድናትም። ብቻ አብርሽን ያው ቁጭ ብድግ አሸን ነው እሱ። ማንም የሚናገረኝ የለም ከቤቴ ማንም እንዳይመጣ እንዴ። ከፈለግ እኮ ልጅህን ልክ እንደ ባለፈው ሆቴል ምናምን ነገር ተከራየሁ ብለህ አይደለ? ሆቴል እንደተከራየ ሁላ ከዚያ ወስደህ ለ1 ሰዓትም ሆነ ለምንም ሆነ አጫውተህ ምናምን ነገር ለእናቱ መመለስ አለብህ እንጂ ከቤቴ ሰው እንዳይመጣ ከቤቴ አትበል ማለት ነው። ልክ በቃ ዝም ብለህ ልጄ እንደምትል በቃ ልጄ አትበል፣ ቤቴ አትበል። ልጅህ ነው እናውቃለን እኮ። ሁለተኛ ደግሞ ሩታ እናንተ ስለተለያያችሁ አንተም ከሩታ ቤት መምጣት የለብህም። በቃ የቤት ኪራይ አሁን አንተ ስለወጣህ ሩታ ናት እየከፈለችበት ያለ። ስለዚህ የፈለገችውን ሰው የፈለገችውን ጓደኛ የፈለገችውን ማምጣት መብት አላት። አንተ ሄርሜላ ልክ እየጎተትህ እንደምታመጣት እንዲሁም በመኪናህ አድርገህ ልጅህን አሳቅፈ ወይኔ ልጁማ ብስለቱ ካሁኑ ማለት ነው። እንዲሁ ምን አይነት ሴት ነሽ እያለ አፎ ባይናገርም በአይኑ ቁርኝት እንግዲህ ውሽሚትን ሳይነበር አንቺ ነሽ ለካም የእናቴ ጠላት ከእርግዝናዋ እስቲል እስካሁን እንደዚህ የምታስቸግሪ አንቺ ክፉ ሴት እያለ እያየሽ ነው። እና ከእሱ መረዳት ትቺ ነበረ። ግን በነገራችን ላይ ያው አእምሮ የላቸው ሁለቶች ተገናኝተዋል። ሁለቶች አያቸው። ራሱ ህፃኑ ልጅ እኮ ሲበልጣችሁ ትናንትና ተወልዶ እሱ በሀሳብም በአስተያየትም በልጧቸዋል። እናንተ ግን ይህን ልጁን አላስተዋላችሁትም ማለት ነው። ምንም አላያችሁትም። እኛ ግን ብዙ ጊዜ ቪዲዮ ስናይ የሆነ ነገር ትኩር ብለን ማየት እንወዳለን። ልጁ እንዴት ነው አስተያየቱ፣ እንዴት ነው ከእናቱ ጋር ያለው ፍቅር፣ እንዴት ነው ከአባቱ ጋር ለውሽሚት እና እንግዲህ ልጅየው በአይን ቁርኝት እያያት ነው። ሄርሜላ ከህይወታቸው ውጭላቸውና ሲሆን አስታርቅሽ ውጭ
እንዲሁ እኛም ደስ ይበለን ማለት ነው። ከህይወታቸው ውጭና ሴ ትንሽ ፍቅር ያጫውቱን። አብርሽና ሩታ እኮ ሁሌ ደስታቸውን ሁሌ አያሳዩንም። ሁሌ ክፋታቸውን፣ ሁሌ ጭቅጭቃቸውን ነው እንጂ አንድ ቀን ደስታቸውን፣ አንድ ቀን የሆነ ነገር አሳይተውን አያውቁም። ይሄ ደግሞ ጥሩ አይደለም። አብርሽም እንግዲህ ታረቁ፣ ወላይ ታረቁ ማለት ነው። ወይም የእውነት ተለያዩና እናንተ እኔ እኮ አንዳንድ የሚገርሙኝ የሆነ ሲሰዳደቡ ምናምን ነገር የእውነት ይመስለኛል። ከዚያ በኋላ ደግሞ አንዳንዱ ቤት እንደዚያ ሲለቀቁ ያው ቢጣሉም የስራ ጉዳይ ስለሆነ በየቤቱ ሊለቁት ይችላሉ። ግን ሲሰዳደቡ ምናምን ነገር ከፍ ዝቅ አድርገው እርስ በርሳቸውን ተዋርደው እንትን የሚሉ እኔ እንደዚህ ያለ ነገር ይቅርብኝ፣ እንዲሁ ይቅርብኝ። እና የውሽሚት አድናቂዎችም ደግሞ ውሽሚት አትበሏት እያሉ ነው። እና ምንድናት ውሽማ እኮ ናት ማለት ነው። ውሽማ እኮ ነገራችን ላይ ድሮኛ ስንሰማ ከብር አላት ይባላል። የሆነ የተደበቀ ነገር ይሆን ምን ይሆን አላውቅም፣ ግን ብቻ ውሽማ ከነሱማ ውሽማ። አብርሽስ በአደባባይ አገብቷት እንደሆነሳ። እኔ ግን አብርሽ አንዳንዴ የሆነ ሄርሜላን በድብቅ ያገባት ይመስለኛል። እንዴ ባያገባት እንደዚህ ልቡን ነፍቶ እኮ ነው ሄርሜላን ይዟትም ይዟል። አይ ነገ ጧት ግን የዚህ ሁላ እንማ፣ የዚህ ሁላ ስድብ፣ ይሄ ሁላ አስተያየት ምን እንደሚደርስብሽ አላውቅም። ያው አንዳንዴ የሰዎች እንማ ብዙ ጊዜ የእውነት ምን እናደዳለን በጣም ከልባችን። ለምን እነዚህ ልጆች ስለወደድ ናቸው፣ ለምን ከህይወታቸው ገባሽ የሚል ሀሳብ አለን ማለት ነውና ይህን ደግሞ ብታገናዘቢው ሄርሜላ ጥሩ ነበረ። ቪዲዮ አይኖታ ያለሽ ኮሜንትም ታያለሽ። አረ እንዲሁም አንዳንድ ነገሮችስ የሆነ ነገር ትላቸዋለች ምናምን ሲሉ ነበር የእሷ አድናቂዎች። እና ሩታዬና ደስታ እንግዲህ በአዲስ ነገር ሩታና ደስታ በአዲስ ነገር ይከሰታሉ። እንግዲህ ወይ ዛሬ ወይ ነገ በሩታ ቤት ያበደ ሩታዬ በቤትሽ ነይሽ፣ በአብርሽ ቤት እንዳትለቂ ቪዲዮ፣ በራስሽ ቤት ደስታዬና እንደዚህ አብርሽን እንዲሁ ቀጥል ብታረጊልን ማለት ነው። እንደ ባለፈው ሸንቀጥ ብለሽ መቼም ያው አንቺ ስድቡን ለምደሽዋል፣ እኛ እንጂ የምንቃጠል ግን ሴት ልጅ ወላሂ የሚሳደብ ሰው እያወቁ በጣም እየተዋረዱ ናቸው። እና ሩታዬ እኛ ያለንልሽ፣ ጠንካራ ነሽ፣ በጣም ለብዙ ሴቶች ተምሳሌ ነሽ። ብዙ ነገሮች ትባያለሽ፣ ግን ያንን ነገር ደግሞ ወደ ጎድን እያደረግሽ ወደፊት የምታረጊያቸው ነገር በጣም ነው እና የሚመቸኝ። ልጅሽንም ፈጣሪ ያሳድግልሽ። ልጃችሁን ግን ካሜራ ላይ ባታመጡት ጥሩ ነው በጣም። ያሁን ልጅ ደግሞ በጣም ማሻአላ እንጃ ጎበዞች ናቸው፣ በጣም ብስሎች ናቸውና ግን ከደስታዬ ጋር በቤት ሻው ትመጫለሽ። እንግዲህ እንጃ በቲክቶክ ነው በነገራችን ላይ ያየሁት ማለት ነው። በቲክቶክ ሩታና ደስታ በአዲስ ይመጣሉ ሲሉ ነበር። እውን ከሆነ ዛሬ እናያለን፣ እንጠብቃለን። የኔ አመለ ሸጋ የሚዲያው መሪ ሚዲያውን እኮ በአንድ እግሩ ነው እንደዚህ ቀጠል የምታረጊያቸው። ያው ብዙዎቹን እንግዲህ ብዙዎች ያው ስለሚቀኑብሽ ነው፣ ቅናት ነው እንጂ የትም አያውቁሽም። ቅናት ለምን በለጠችን ሩታ